አሁን ጥያቄው ጥምቀት ያድናል ነው ወይስ ፕላስ ነው? ማለት ለምሳሌ ኢየሱስን አመነን ከዛ ፕላስ ተጠምቀን አይቆምም። ያው ፕላስ ከተጀመረ ከዛ ፕላስ ቅዱስ ቁርባን ነው የጌታ እራት ተቀብለን ያለ ይቀጥላል። ፕላስ ከተጀመረ ደህንነት የእግዚአብሔርን ጸጋ በእምነት በመቀበል ያገኘ ነው። ጥምቀት አያድንምም አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት። አይሁድ በዚህ ይታወቃሉ። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ የለም። ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። ደም ሳይፈስ ስርየት የለም ነው የሚለው። ደም ሳይፈስ ስርየት የለም። ስለዚህ በውሃ ደህንነት ተገኝቶ ማያውቅ። እንደዛ ከሆነ ጳውሎስ ወንጌል መስበክ ብቻ አይደለም የግድ እያንዳንዱን የሰበከውን ማጥመቅ ይገባው ነበር። አንደኛ ቆሮንቶስ 1:17 በኋላ ላይ እኔ ላጠምቅ ክርስቶስ አላከኝም አለ። ዋት እንዴ ጥምቀት ያድን? ላጠምቅ ክርስቶስ አላከኝም። ለምን ሲባል የክርስቶስ መስቀል ከንቱ እንዳይሆን። እንዴ ጥምቀት የሚያድን ከሆነ የክርስቶስ መስቀል ከንቱ ነው፣ በከንቱ ነው የተሰቀለው ማለት። እሱ ደሙን አፍሶ እኔ ደግሞ በውሃ ተጠምቄ ከዛ የእሱ ደምና የእኔ ጥምቀት ተባብረው ለሁለት እኔን ሊያድኑኝ ማለት ነው። ይቅር ይበለንና እግዚአብሔር ይቅር ይበላቸው፣ ይቅር ይበላቸው። እንደዚህ የሚሉት ሐዋርያው ጳውሎስ ቆሮንቶስን የሚያክል ሜጋ ቸርች ሲያገለግል ያጠመቀው ሰው በጣት የሚቆጠር ነው። ገብታችሁ በሌላ ሰው አጥምቄ እንደሆነ አላቅም አለ። እነዚህን ነው ማስታወስ ብሎ ጥቂት ሰዎችን ጠራ። እንዴ ለምንድን ማታጠምቀው ሲባል ላጠምቅ ክርስቶስ አላከኝ። እንዴ ሰብከ አምነው ካላጠመካቸው እኮ አይድኑም ልትሉ ነው ማለት ነው። ጳውሎስ ግን ኖ እንደዛ ከሆነ የክርስቶስ መስቀል ከንቱ ነው የሚሆን። ጥምቀት አያድንም። የጌታ እራት ወይም ቅዱስ ቁርባን በአንዳንዶቻችሁ አያድንም። አገልግሎት አያድንም። አስራት በኩራት አያድን። ከአገልጋዩ ጋር አብሮ መቀመጥ፣ ፎቶ መነሳት አያድን። ጾም ጸሎት አያድን። እነዚህን ሁሉ የምናደርገው ስለ ዳንን አንዱ በሰራ እኛ ተሳትፈን። መቼ ነው ህይወት የተሰጠን? ህይወት የተሰጠን መቼ ነው? ምንድን የሚለው በኃጢአታችሁ ሙታን ሆናችሁ ሳላችሁ። እንደ የሞተ ሰው ይጠመቃል? እንደ ወዳጅ የሞተ ሰው በቃ መጠመቅ አለብኝና ሞቷል። ያኔ ነው ህይወትን ያገኘን። ልክ ወንጌል ሰማን፣ ዳግም የምትወልደውን ቃል ወይም ወደ ዘላለም ህይወት የምትመራዋን ነገር አወቀናት፣ ነቃን። ከነቃን በኋላ እንግዲህ ወንድሞቼ ምን እናድርግ ነው? ተጠመቁ። ውሃው ነው ኃጢአት የሚያስተሰርየው? ኖ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ስሙን ለምን? ልጆቹ ኃጢአታችሁ ስለ ስሙ ተሰርዮላቸዋል። በስሙ ነው የኃጢአት ስርየት የተቀበልነው። እንዲህ ከሆነማ ከ90ዎቹ ዓመተ ምህረት መጨረሻ አንስቶ እስከ 313 ቆስጠንጢኖስ ወይም ኮንስታንቲን ለቤተ ክርስቲያን ነፃነት እስኪሰጥ ድረስ ለጥምቀት ውሃ እድል ያላገኙት እነዛ ክርስቲያኖች በየዋሻው በየበራው የተንከራተቱ የክርስቶስ አማኞች ውሃ ጥምቀት እድሉን እንኳን ማግኘት ያልቻሉ ለ200 ምናምን ዓመታት እና እነዚህ ሰዎች አልዳኑም ልትሉ ነው? እናንተ እንኳን ድናቸዋል። ያን መከራ የተቀበሉ እንደዛ ብለን ደግሞ ስንል ምንድን ነው የሚሉት ሰምተናል። እንደ እነዛስ የመከራው ዘመን ውሃ እንኳን ጥምቀት ሊያገኙ መኖር ያልቻሉ፣ በእግራቸው እንኳን ቆሞ መኖር ያልቻሉ፣ መውጫ መግቢያ ያጣው ክርስቲያኖች እንዴት ነው የሚሆኑት? ወንጌሉን እያስፋፉ በየዋሻው ካታኮምቡስ በየምኑ እየተሽለቆለቁ ክርስትናን ጠብቀው ግን ለውሃ ጥምቀት እንኳን እድል ያላገኙ ብዙ ሰዎች ነበሩ። እንዴት ሊሆኑ ነው ስንል እነሱ በውሃ ባይጠመቁም በደማቸው ተጠምቀዋል። ኧረ እንደዚህ የሚል የለም። በደም መጠመቅ የሚል ታሪክ የለም። ባጭሩ የውሃ ጥምቀት አያድን። ጥምቀት ምሳሌው ሆኖ ያድነናል። ጴጥሮስ ምሳሌው የምን የዳንበት ነገር አለ። የእሱ ምሳሌ ነው ጥምቀት። ምን ነጠላ ሰረዝ አላለቀም። ሐሳቡ ሄደ። ይኸውም በኢየሱስ ክርስቶስ ትንሣኤ ነው። የዳነው በኢየሱስ ትንሣኤ ነው። ስለ በደላችን የሞተውን እኛንም ስለ ማጽደቅ የተነሳውን ለምናምን እምነታችን ጽድቅ ሆኖ ይቆጠርን ዘንድ አለ። ይሄን ነገር የምገልጠው ጊዜ ካለኝ እድሉ ካለኝ ለሰማዕትነት
ፋታ ካላጣው በስተቀር በውሃ ጥምቀት ገልጠዋለሁ። ከጌታዬ ጋር መቃብሩን በሚመስል መቀበር በውሃ ውስጥ ገብቼ እቀበራለሁ። ከዛ ትንሳኤውን በሚመስል ትንሳኤ ምሳሌው ሆኖ ያንን ትንሳኤውን የዳንኩበትን በሚገልጠው በሱ ደግሞ እተባበራለሁ። ያም ጥምቀት ይባላል። እንደው አናርቀውና ኢየሱስ የሞተ ቀን የዛን ቀን የነበረውን ወንበዴም አትርሱት። በእጁ በጎ ስራ ሳይሰራ በእግሩ መልካም ቦታ ሄዶ ተሳልሞ ሳይመጣ ከነ ወንበዴነቱ እጁም እግሩም ተሰቅለዋል። ጳውሎስ ምን አለ? ይህ የምንሰብክላችሁ የእምነት ቃል ነው። ሕጉ እንዲህ የሚያደርግ እንዲህ የሚሰራ እንደዚህ የሚሳተፍ ይድናል ነው የሚለው። እኛ የምንሰብክላችሁ ግን የእምነት ቃል ነው። ይህም የእምነት ቃል አፍህና ልብህ ጋር ቅርብ ሆኖልሃል። ለመዳን ቅርብ ነው። እዚህ ልብህና አፍህ ጋር ነው ያለው። ቅርብ ሆነልህ። ጥምቀት አይደለም። ጥምቀትማ ድርጊት ነው። አንተ ገብተህ ተሳትፈህ የጌታ እራት ድርጊት ነው። አገልግሎ አስራት በኩራት ድርጊት ነው። ይሄ ግን የምንሰብከው የእምነት ቃል የምትድኑበት ሲሆን አፍህና ልብህ ጋር ሆኖ ቅርብ ሆኖልሃል። ከዛ ምን አለ? እግዚአብሔር ኢየሱስን ከሙታን እንዳስነሳው በልብህ ካመንክ ጌታ እንደሆነ በአፍህ ከመሰከር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አለቀ። ከዳንክ በኋላ ምሳሌ ሆኖ ላዳነህ ነገር ተሳታፊ ትሆናለህ። እድል ካላገኘስ ወደ ጌታ ትሄዳለህ። ኢየሱስ ወንበዴውን ጌታ ሆይ አለው። ወንበዴ ጌታ ሆይ በአፉ ኢየሱስ ጌታ እንደሆነ መሰከረ። አሁን ሊሞት ጫፍ የደረሰውን ኢየሱስን ከሙታን እንደሚነሳ አመነ። የሚገርም ሰው ነው። ጌታው በመንግስት በመጣ ጊዜ ዛት ሚስ አሁን እየሞትክ ነው፣ ይገለዋል፣ ግን ተነስተ መንግስትን መመስረት አይቀር፣ መነሳት አይቀር። ኢየሱስ ምን አለ? አይ አንተ በዚህ እጅ ደም እንዳፈሰስክ ነው። ለድሃ ጆንያ ሙሉ ዳቦ አላደልክም፣ በእግር ደብረ ምናምን አልሄድክም፣ ኢየሩሳሌም አልተሳለምክም። ጫካ ለጫካ ደም ስታፈስ ስትሯሯጥ ተይዘህ የተገደልከው። አንድ ሁለተኛ ደግሞ አልተጠመክም። አይ እንግዲህ ካልተጠመክ ደግሞ ከኔ ጋር መሆን አትችልም አለውን ያለው። ዛሬ ከኔ ጋር በገነት ትሆናል አለቀ። ለምን? ኢየሱስ ጌታ እንደሆነ በአፉ መስክሯል። ከሙታን እንደሚነሳ በልቡ አምኗል። አለቀ። ይህ የምንሰብከው የእምነት ቃል ልብና አፍ ጋር ሆኖ ቀርቦ ሆኖልሃል። ጥምቀት አንዳንድ ቤተ እምነቶች እንደሚሉት ጥሩ አገላለጥ አላቸው። በእርግጥ ምንድንበት አይደለም፣ ግን የዳንን ክርስቲያኖች ከእግዚአብሔር ጸጋን የምንካፈልበት መሳሪያ ነው ይላሉ። ጥሩ ነው፣ እሱ ይሻላል። ጥምቀት፣ የጌታ እራት ጸጋን መካፈያ መሳሪያዎች ናቸው፣ ጥሩ ናቸው። ደህንነታችንን ግን ከላይ ካወረደው ድርጊት እሱን ከሰማይ እዚህ መሬት ካመጣበት ነገር ጋር የእኛን የወንዝ ውሃ የገንዳ ውሃ ማመሳሰል፣ የእግዚአብሔር ልጅ ደሙ የፈሰሰበትን ነገር ከኛ ተሳትፎ ጋር መደመር አይቻልም። ኢየሱስ ለመዳን በቂ ነው። ሞቱና ትንሣኤው ለደህንነታችን በቂ ሳይሆን ከበቂ በላይ ነው። ዓለምን ሁሉ ማዳን የሚችል ነው። እነሱ እንኳን እዚህ ላይ አንድ ነገር የተወለደን ሕፃን ነው የሚያጠምቁት፣ ያልተወለደን ሕፃን መቼ ሳያጠምቁ። ስለዚህ መጽሐፍ ቅዱሱ ዳግም ልደትን ላገኘ ሰው እንጂ ጥምቀትን የሚፈቅደው ዳግም ላልተወለደ ሰው ሲጀመር ሳይወለድ ልጅ እኮ አይጠመቅም። በመደበኛው እንኳን ብታይ መጀመሪያ መወለድ ይፈልጋል። ያልተወለደ ልጅ ማጥመቅ ምን ማለት? መወለድ አለበት። ልክ ነው። ኃጢአታችሁ ይሰረይ ዘንድ ልክ ነው። ምንድን ነው የሚለው እዛ ሐዋርያት ሥራ ምዕራፍ 22 ላይ ጳውሎስ ወይም ሳውል ሲጠመቅ ማብራሪያውን ታገኛለህ። ማብራሪያው እዛ ጋር አለ። ምንድነው? ስለምን ትዘገያለህ? ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። አየህ፣ በኢየሱስ ስም ተጠመቁና ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ ማለት በኢየሱስ ስም እናጥምቃችሁ አይደለም። አጥማቂውማ ተነግሮታል። በአብ በወልድ በመንፈስ ቅዱስ ስም አጥምቅ ነው። ዩቲዩብ ውስጥ ገብታችሁ በኢየሱስ ስም መጠመቅ ምንድን ነው የሚለውን ዩቲዩብ ውስጥ ገብታችሁ ስሙ። የቱም ጋር ጴጥሮስ በኢየሱስ ስም ላጥምቃችሁ አላለም። በኢየሱስ ስም ተጠመቁ ነው ያለ። ያ ማለት ተጠማቂው ያኔ ሲጠመቅ የኢየሱስን ስም እየጠራ ነው የሚጠመቀው። ሄደ ሐዋርያት ሥራ 22 ላይ ማብራሪያው አለ።
አንድ ሰው ሲጠመቅ ታገኛለህ። ሳውል ምን አለው? አጥማቂውን ተነሳ፣ ስለምን ትዘገያለህ? ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። አየህ፣ ጥምቀት ስለማያጥብ ስሙን እየጠራ ተጠመቅ። ጥምቀትማ ጳውሎስ በዘመኑ ስንቴ ተጣጥቧል፣ ተረጫጭቷል፣ ውሃ ውስጥ ብቅ ጥልቅ ብሏል። ምን ሰፈራቸው እኮ ጥምቀት በጥምቀት ሰሊሆም እዛው ደጃፋቸው ላይ ነው ያለ። ዮርዳኖስ በአገራቸው አቋርጦ ነው የሚሄድ። ከድሮ ጀምሮ ብቅ ጥልቅ ያለ ነው። ይሄ ይለያል። ስሙን እየጠራ የኢየሱስን ስም ተጠመቅ፣ ከኃጢአትህ ታጠብ። ምን ማለት ነው? በስሙ የኃጢአታችሁ ስርየት ተሰብኮላችኋል። በስሙ የሚያምን የኃጢአቱን ስርየት እንደሚቀበል ወቁ። በስሙ አምናችሁ የእግዚአብሔር ልጆች ሆኑ ዘንድ ይህ ተጻፈላችሁ። ልጆች ሆይ ደግሞ ዮሐንስ በመልእክቱ ስለ ስሙ ኃጢአታችሁ ተሰርዮላችኋል፣ ስለ ውሃው አይደለም። እና ልክ ነው። የኃጢአታችን መታጠብ ማሳያ ምሳሌ ሲሆን ያጠበው ግን ውሃው ሳይሆን ስሙ ነው። የኢየሱስን ስም እየጠሩ መጠመቅ መቼ ነው የቀረው? ሕፃናትን ማጥመቅ ሲጀመር ያ ነው። ሕፃኑ ምን ብሎ ይጥራ? ስለዚህ ክርስትና አባቱ እንዲጠራ ይደረግ ነበር። ያ ነው። ኦኬ ጌታ ይመስገን።